የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 6 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ነሐሴ 6 ቀን 2416 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበውን ከፋኖች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜናና ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናቀርባለን። የፋኖና የጉምዝ ታጣቂዎች ጋር ቅንጅት ተፈጥሮ በግልገል በለስ ከተማ በተደረገ ውጊያ የጠላትን አከርካሪ መሰበሩ ታውቋል። የአፋብን ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦርና የቤንሻንጉል ጉሙዝ ነፃ አውጪ የሆነው የጉምዝ ኃይል አንድነት ግንባር ሰራዊት በቅንጅት ከፍተኛ ጀብድ ተሰርቷል። ከማለዳ ጀምሮ እስከ ረፋት ድረስ በግልገል በለስ ከተማ የመተከል ዞን ዋና ከተማ ከባድ ውጊያ በማድረግ በጠላት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ አድርሰዋል። ድል መቀዳጀታቸውን የቴዎድሮስ ዕዝ ህዝብ ግንኙነት ክፍሉ በዋጣው መረጃ አመላክቷል። አረመኔ የብልጽግና ስርዓት በኢትዮጵያውያን ኃይሎች ጥምረት ሊወገድ ጫፍ ላይ ደርሶ በጣረሞት ላይ የቃጀ እንደሆነ ለማወቅ ተችሏል። በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ በሚል ሴራ እየሰራ መሆኑን የፍኖተ ምንጮች ተጠቁመዋል። በቀረበው የአገዛዙ ሰነድ ላይ አንፈርምም ባሉ የፖለቲካ እስረኞች ላይ ከወትሮው ለየት ያለ የከፋ አያያዝና ተደጋጋሚ ጥብቅ ፍተሻ እየተደረገባቸው እንደሚገኝ ታውቋል። በማንነታቸው በርካታ ጋዜጠኞች፣ የፖለቲካ እስረኞችና የህዝብ ተወካዮች በቂሊንጦና በሌሎች ማረሚያ ቤቶች ታስረው እንደሚገኙ ታውቋል። አገዛዙ ባቀረበው የይቅርታ ሰነድ በሚል የቅድመ ሁኔታዎች ይፋ የሆኑ ሲሆን እነዚህ አገዛዙ ይፈጸሙልኝ ያላቸውን ቅድመ ሁኔታዎች ቃል በቃል እንመለከታለን። አንደኛው በአማራ ክልል ጽንፈኛ ቡድን በሚያደርገው ትግል ላይ መሳተፍ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ የሚል ሲሆን በክልሉ ለጠፋው ህይወትና ለወደመው ንብረት ሙሉ በሙሉ ኃላፊነት ወስዳለሁ የሚለው ሁለተኛው ነው። በመቀጠል በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እየገባሁ ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፍቃዴ እፈርማለሁ የሚል መሆኑም ታውቋል። ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸውና አቶ ዮሐንስ ቦያለው እንዲሁም ጋዜጠኛ መስከረም አበራ፣ ጎበዜሰና ዶክተር ቴዎድሮስ ኃይለማርያምን ጨምሮ 30 እስረኞች ይህንን ሰነድ አንፈርምም በማለት መለየታቸውም ተረጋግጧል። በአሁኑ ወቅት ያልፈረሙትን እስረኞች ምን እናደርጋቸው በሚለው ዙሪያ ውይይቶች እየተደረጉ እንደሚገኙ የመረጃ ምንጮች የጠቆሙ ሲሆን ከይቅርታው በፊት የ3 ወይም የ2 ቀን ስልጠና ለመስጠትና አይደገምም የሚል ጽሑፍ ያለበት ቲሸርት ለማዘጋጀት ዝግጅት እየተደረገ እንደነበርም ታውቋል። ከ30 በላይ የሚደርሱ ንጹሃኖች በአሰቃቂ ሁኔታ ተገደሉ። በምስራቅ ወለጋ ዞን ካንገርጉትን ከተማ ጀምሮ በመንደር 4፣ 3፣ 12፣ 2 እንዲሁም 14 እና በለሊ ተክለ ሃይማኖት አጎራባች በሆነው ሆሮ ጉሩ ወለጋ ዞን አቤደንጎሮ ከመንደር 15 ጀምሮ እስከ ቱሉ ጋና ከተማ አካባቢ ላይ ከማለዳ ጀምሮ እስካሁኑ ሰዓት በተከፈተ መንግስት መር ጭፍጨፋ እስካሁን ከ30 በላይ የሚደርሱ ንጹሃኖች ተገለዋል። ከሟቾቹ መካከል ነፍሰ ጡር ሴቶችና መጫት እናቶች የሚገኙበት ሲሆን በተጨማሪም በርካቶች ቆስለው በሕክምና እጦት በሞትና በህይወት መካከልም እንደሚገኙ ታውቋል። በንጹሃኖች ላይ ጥቃቱን የከፈቱት መከላከያ በሚል ሽፋን የሚንቀሳቀሱ ያገዛዙ ገረድ፣ የኦሮሞ ልዩ ኃይል፣ የገዳ ኮማንዶና ሚሊሻ እንዲሁም በእነዚሁ ወታደሮች ከለላ ሰጭነት የተቋቋመው የቄሮ ቡድን መሆኑንም ለማወቅ ችለናል። የዘንድሮውን የግብር ዘመን ተከትሎ በተጣለባቸው ከፍተኛ የግብር ግምት ምክንያት ስራቸውን ለማቆምና የንግድ ፈቃዳቸውን ለመመለስ እየተገደዱ መሆናቸውን በርካታ ነጋዴዎች ገለጹ። እንደ ነጋዴዎቹ ገለጻ ለአሁኑ የግብር ዘመን የተጣለባቸው የግብር ግምት ቀደም ሲል ይከፍሉት ከነበረው ጋር ሲነጻጸር እስከ 3 እጥፍ ያህል ጭማሪ አሳይቷልም ብለዋል።
በአሁኑ ወቅት ባለው የገበያ መቅበዝበዝ፣ የኑሮ ውድነትና የህብረተሰቡ የመግዛት አቅም መዳከም፣ ጦርነትና ግጭት ተራቡ ንግዳቸው እየቀዘቀዘ መሆኑን የሚናገሩት የተጠየቁት መጠን ከሚያገኙት ገቢ ጋር ፈጽሞ የማይመጣጠን በመሆኑ የተደቀነባቸውን ከፍተኛ የግብር ጫና መሸከም አለመቻላቸውን ያስረዳሉ። በዚህም ምክንያት የንግድ ፍቃዳቸውን ለመመለስ ማመልከታቸውን፣ ሱቆቻቸውን ዘግተው ከንግድ ዓለም ለመውጣት መገደዳቸውን ተናግረዋል። ነዋሪዎቹ በበኩላቸው ይህ ሁኔታ በአስቸኳይ መፍትሄ ካልተበጀለት የበርካታ ዜጎችን የሥራ ዕድል አደጋ ላይ ከመጣሉም ባሻገር በገበያው ላይ ተጨማሪ የዋጋ ንረትና የዕቃዎች እጥረት ሊፈጥር እንደሚችልም ስጋታቸውን ገልጸዋል። የዕለቱ ዜና በዚያ በቃ። ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው። ማንነቱን የጠላ ራሱን የጠላ በአሜሪካና አድሃሪ ጸረ ኢትዮጵያ አረቦች ድጋፍ ለስልጣን የበቁት ዘረኞች ራሳቸውን የረሱ ማንነታቸውን የካዱ ከባህር የወጣን የአዞ አሳ ዝርያዎች ነን ያሉ ጨካኝ ነፍሰ ገዳዮች ናቸውና ሕዝብ ከነሱ በልዩ ተአምር ኢትዮጵያዊነትን ሆነ ሰብአዊነትን ሊጠብቅ አይችልም፣ አይገባውምም። ሲቀደዱ ሲዋሹ ለከት ይሉኝታ የላቸውምና የዓለም አቀፍ ፖሊስ ተቋም ኢንተርፖል ጎበዜ ሲሳይን ለመያዝ ተባብሮናል ያሉትን ኢንተርፖል ሐሰት ብሎ አጋልጧል። ጋዜጠኛ ሲሳይ የተያዘው ነፃ ጋዜጠኞችን ለማፈን በተወሰደው እርምጃ ሲሆን በሽብር መከሰሱ የተለመደውና ከወያኔ የወረሱት የሐሰት ክስ ሸርቦ ተቃዋሚን የማጥቃት እርምጃቸው ነው ተብሏል። በሽብር የተከሰሱት ብዙዎቹ ፕሮፌሰር አውግቸው ረዳ፣ ፕሮፌሰር ማረጉ፣ ሰለሞን ልመንህ፣ ሄኖክ አዲስ፣ ንዋይ ዮሐንስ ወዘተ ተይዘው የተከሰሱት ዘር ተኮር በሆነው ጸረ አማራ ዘመቻ መሰረት እንጂ ከሳሾቹ ምንም መረጃ የሌላቸው መሆኑ የታወቀ ሲሆን የተከዙ ምስክሮችን በማሰናዳት ላይ መሆናቸውም ተጋልጧል። በአፋርና አማራ አካባቢዎች ፍጅት ያካሄደው ወያኔ የፈረሱ በርካታ ሕክምና ቤቶች፣ ክሊኒኮች ወዘተ መልሰን አቋቁመናል የተባለው ዓይን ያወጣ ቅጥፈት መሆኑ ሲጋለጥ መልሶ ማቋቋም የሚካሄደው በትግራይ ብቻ መሆኑ ተጋልጧል። የጽፎውና የሚታየው አሳፋሪ ዘረኝነት ነው። ተረጋግጦ የሚታየው የኮሎኔሉ እብደትና ጸረ ኢትዮጵያነት ነው። ፈረንሳይን ባለፈው ጎብኝቶ የኢኮኖሚ እርዳታ ከፈረንሳይም ከአውሮፓ ማህበርም በጠየቀ ጊዜ የፈረንሳዩ ፕሬዝዳንት ማክሮን በጦርነት በደቀቀችበት አገር ውስጥ በ503 ሄክታር መሬት በ600 ሚሊያርድ ብር አላስፈላጊ ቤተ መንግስት ለመገንባት መነሳት ለእርዱኝ ልመና መንገድ አይጠርግም እንዳለው ምንም እንኳ መግለጫ ባያወጡም ለማወቅ ተችሏል። በመልሶ ግንባታ በተባለው ኮሎኔሉ ቅድሚያ ለቻይና የድሮን አቀባዩ ቱርክና ለህንድ ስለሰጠ አውሮፓውያኑ መቀየማቸውንም ለማወቅ ተችሏል። ያው የቀጠለው ጭፍን ዘረኝነት ነው ባልነው መሰረት ጸረ አማራው ዘመቻ፣ ጸረ አፋሩ ወዘተ እኩይ ሴራ ቢገፋበትም ፋኖና ልዩ ኃይሉ በሚገባ ተጋትሮ አይቀጡ ቅጣት ስለሰጣቸው ማዘናጊያ እርቅና ፍቅር ሰላምን በለመደባቸው ተቀጣሪዎቹ አማካኝነት ኮሎኔሉ ማናፈሱን ቀጥሮበታል። ኮሎኔሉ ከናገዛዙ ሲጀመርም የኢትዮጵያ ሕዝብ ጠላት ነበር። አሁንም ዋናው ጠላት በስልጣን ላይ ያለው አጸያፊ ዘረኛ ቡድን ነው። ይህን አሌ የሚሉት ሁሉ ኢትዮጵያዊነታቸውን በየምክንያቱ የካዱ ብቻ ናቸው። አገዛዙ የኢትዮጵያ ዋና ጠላት መሆኑን ከቀን ወደ ቀን በሚወስደው ግልብና ዘረኛ እርምጃ እያረጋገጠ ነው። ከኮሎኔሉ የተሻለ ጭንቅላት አለን ባይ ዘረኞች ራሳቸው በለስ ቀንቶን ያገኘነውን ተረኛነት ሲንደፋደፍ ሊያስበላብን ነው ብለው እየወቀሱት ናቸው። ብዙሃኑ ሕዝብ ደግሞ እርግብ መስሎ ተለሳልሶ አደናግሮን በአጭር ጊዜም ይህን ያህል ክፉ ጠላት አይተንም አናውቅ ብለው እስከ መደምደም አድርሶናል እያሉ ነው። በዘመነ ቄሮ
በዚህ በዘረኛ አገር ልናጣ ነው ጅል ሆነን ስንተኛ የተባለውንም በመገንዘብ ህዝብ ተደራጅቶ በወያኔ ላይ በመነሳት የኦሮሞ ልዩ ኃይል ወዘተ ተብየው ድምፁ በጠፋበት በመስዋዕትነት ታግሎ ኮሎኔሉን ራሱን አስበው ከነበረው ፍርጠጣ እንዳዳነውና መሬቱንም ከወያኔ ቀምቶ እንዳስመለሰ የተረዳነው ነው። አገር ማዳን በቆራጥ ትግል ኮሎኔሉ የፋኖና አገር ወዳዱን ትግል በየሂደቱ ሲሻጠርና ለወያኔ ሊጠቅም ቢጥርም መቀሌን ከመልቀቅ አፋር ቆቦን ከማጋለጥ ፋኖ ያለውን ጭምብሉን ከማደስና አማራው ላይ ከወለጋ እስከ ሸዋ ማሰማራት ድረስ አገር ወዳዶች ጸንተው ስለታገሉ ዛሬ ከፍጅት አቀንቃኙ ጸረ አማራ ወያኔ ጋር በይፋ ቢተቃቀፍም ህዝባዊ ትግሉን ሊያፈን ባለመቻሉ በትጥቅ አስፈችነት ዘመቻ ላይ ይገኛል። በሸኔ ሽፋንም ሰሜን ሸዋ ላይ ፍጅቱን ቀጥሏል። ይህ በእንዲህ እንዳለ የአገር ወዳዶች ግዳጅ ቁልጭ ብሎ የሚታየው ኃላፊነት ከሚታገለው ህዝብ ጎን መቆም ነው። አዛውንት ሳይቀር ፋኖ ተሰማራ ብለው ዱር ሲገቡ አገር ወዳድነን እያሉ በውጭም በውስጥም ታሪካዊ ኃላፊነት ራሳቸውን የዘነጉት ሁሉ ታሪክ ይቅር አይላቸው። የቻለ ከጎናቸው መሰለፍ፣ ያልቻለ ደግሞ ሙሉ ድጋፉን ለታጋዮቹ ማድረግ አለበት እንጂ በተልፈሰፈሰ ምክንያት ጀርባ ተደብቆ በተጨባጭ የአረመኔው ኮሎኔል ተባባሪ መሆን የለበትም። ዘረኛው የኮሎኔሉ አገዛዝ ይውደም። ኢትዮጵያ ለዘላለም ትኖራለች። ከፋኖ ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሑፎቹ ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። ከወልቃይት አጀንዳነት እስከ ፖለቲካዊ ተጋዳላይነት ከፋኖ ሙላቱ ጣሰው። በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ የአማራን ሕዝብ ብሔራዊ ህልውና ጥያቄዎች ወደፊት በማንሳት በተለይም የወልቃይትን ጉዳይ በዘፈን፣ በፉከራ ጠረርቶና በፖለቲካዊ ትርክት፣ በሃይማኖታዊ ብያኔና በባህል ባንነት መገለጫ የትግሉ አልፋና ኦሜጋ እንዲሆን ያስቻለ ማህበራዊ መሰረት ትልቅ ዋጋ የተከፈለበትና የትግሉ ማዕከል የነበረ ነው። ይህ ትርክት የወልቃይትን ጉዳይ የነጻነት፣ የፍትህና የህልውና መገለጫ አድርጎት ነበር። ሆኖም ግን ይህንን ታሪካዊ ህዝባዊ መሰረት እንደ ድልድይ ተጠቅሞ ወደ ስልጣን ጥቅምና ጊዜያዊ ወንበር የተሻገረው ቡድን ዲክ ስግብግብነትና ራስ ወዳድነት ያን ሁሉ ህዝባዊ መሰረትና የተገነባውን የወልቃይትን ትርክት በገዛ እጁ እንዲናድና እንዲሸረሸር አድርጎታል። ይህ ስብስብ የቆመለት ህዝብና ያሰማውን ህዝባዊ አደራ በመካድ የኦህዴድ ብልጽግናን የፖለቲካ ሻንጣ ለመሸከም አልፎም በኦህዴድ ቦይ ውስጥ ለመፍሰስ አልተናነሰው። ከኦህዴድ ጋር ከተሰለፍን ወልቃይትን ያማራ ትሆናለች፣ ህጋዊ ባለቤትነትም እናገኛለን የሚል የሞኝ የዋህነትና የጥቅም ስሌት ስልጣኑን ትርክት ፕሮፓጋንዳ እንደበቀቀን በማስተጋባት ተያይዟል። የዚህ ልሂቅ ፖለቲካዊ ውድቀትና የሞራል ዝቅጠት ከፍተኛ ደረጃ ላይ የደረሰው ከአዲስ አበባ አስመራ ትቀርበናለች፣ የመተከል የራያና የሸዋ ደራን ጉዳይ በማንሳት ከኦህዴድ ብልጽግና ጋራ መጣላት አንፈልግም የሚል ድፍረት የተሞላበት ክህደት በአደባባይ ባወጀ ጊዜ ነው። ይህ አካሄድ በዓለም የታሪክ ማህደር ውስጥ በተደጋጋሚ የታየ
የታሪካዊ ተለጣፊነት ማሳያ ነው። በሁለተኛው ዓለም ጦርነት ወቅት ማርሻል ካፔን የሚመራው የቪቼ መንግስት የፈረንሳይን ህዝብ አጠቃላይ ብሔራዊ ጥቅም አሳልፎ በመስጠት የናዚ ጀርመን ታዛዥ በመሆን ጊዜያዊ ወንበሩን እንደጠበቀ ሁሉ ይህ ስብስብም የራሱን ወገኖች የመተከል የራያና የደራን አማሮች ጥያቄ በመቁረጥና በመካት ከኦህዴድ ብልጽግና ጋር ላለመጣላት ሲል ህልውናዊ አጀንዳዎችን አሳልፎ ሰጥቷል። በሌላ በኩል በቻይና እና ጃፓን መካከል ጦርነት ወቅት ቻይናዊ ፖለቲከኛ ዊንግ ጃንግ የቻይና ህልውናን ለማስጠበቅ ከጃፓን ጋር መተባበር አለብን በሚል ሽፋን የጃፓን አሸንጉሊት መንግስት እንደመሰረተው ሁሉ ይህ ቡድንም የወልቃይትን ለማስጠበቅ በሚል ደካማ ምክንያት የራሱን ህዝብ ከርቶ የኦህዴድ ብልጽግና ሻንጣ ተሸካሚ ሆኗል። ይህ የወልቃይት ጉዳይ ለግልና ለቡድን ፖለቲካዊ ጥቅም መዋልና የመነገድ አካሄድ የቅርብ ጊዜ ክስተት ብቻ ሳይሆን የቆየ አይደለም። ይልቁንም ረጅም ዘመናትን ያስቆጠረ የቆየ ጸባይ። አብይ አህመድና ወያኔ ፕሪቶሪያ ላይ ለድርድር ሲቀመጡ አማራም የጦርነቱ አካል በመሆኑ የድርድሩ ተሳታፊ መሆን አለበት የሚል ጥያቄ በዋናነት ከተለያዩ ልሂቃንና አክቲቮች ሲነሳ ይህ ቡድን ወልቃይት ባለቤት አለው እነንቶኔን ምን አገባቸው ማለቱ ለታሪክ በጽሁፍ በድምጽ ተሰንዶ የተቀመጠ እውነት ነው። በተጨማሪም ይህ ቡድን ዛሬ ህወሓትን ሌትና ቀን የሚራገመውና የሚፈራው ከርዕዮተ ዓለም ወይም ከፖለቲካዊ መርህ ልዩነት ባሻገር ሌላ ስውርና ፍርሃት የወለደው ምክንያት አለው። በጦርነቱ ማግስት ወልቃይት ላይ ከንጹሃን ትግሬዎች የዘረፈው ሀብትና ንብረት እንዲሁም የፈጸማቸው ልዩ ልዩ ወንጀሎች ነገ በህግ በታሪክ አደባባይ እንደሚያስጠይቁት ጠንቅቆ ያውቃል። ይህ አካሄድ በዓለም የታሪክ ማህደር ውስጥ ከሚታወቁና የጦርነት ትርፍ ሰብሳቢዎች እና አጋጣሚዎች ጠባቂ ባህሪ ጋር አንድ ነው። በሁለተኛው የዓለም ጦርነት ወቅት በምስራቅ አውሮፓ የነበሩ ወንጀለኞች አይሁዶችን ሀብትና ንብረት ከዘረፉ በኋላ ከተጠያቂነት ለማምለጥ ሲሉ የገዢዎችን ከለላ ይፈልጉ እንደነበረው ሁሉ ይህም ቡድን የወልቃይትን ህዝብ የህልውና ጥያቄ ለራሱ ወንጀል መሸፈኛና ለህገወጥ ሀብት ማከማቻ አውሎታል። ዛሬ ህወሓት ሊጠይቀኝ ይችላል በሚል ስጋትና ፍርሃት የኦህዴድ ብልጽግና እግር ስር በመውደቁ የወንጀሉ ጋሻና መሸሸጊያ እንዲሆነው ሲለምን ይስተዋላል። ይህ ቡድን ዛሬ ላይ ወንበሩን ለማዳን የስልጣን እድሜውን ለማራዘም ውሸት መፈብረክና ፕሮፓጋንዳ መንዛትን የዘወትር ተግባሩ ካደረገው ገዢ አካል ጋር በመሰለፍ ህዝባዊውን የፋኖን ህልውና ትግል የጥላት እንቅስቃሴ እያለ ሲፈርጅና ሲሳደብ ይታያል። ሆኖም ግን ታሪክ የማይረሳው ይህንን ቡድን የፋኖን ትግል የሻቢያ የግብጽና የህወሓት ተልእኮ ነው ብሎ ከመክሰስ ከንቱ የጥላቻ ፕሮፓጋንዳ ከመዝጋቱ በፊት የኤርትራን ባንዲራ በጎንደር በደብረ ታቦር ጎዳናዎች ላይ ሲያውለበልብ ለፕሬዝዳንት ኢሳያስ አፈወርቂ ጃኖና ካባ ሲሸልም የነበረው ይህ ሀፍረተ ቢስ ቡድን ነበር። ትናንት የኤርትራን መንግስት እንደ አዳኝ አይቶ ካባ ሲሸልም የነበረ አካል ዛሬ የራሱን ወገን የህልውና ጥያቄ የኤርትራ ተልእኮ ብሎ ሲከስ የሞራል የበላይነት ቀርቶ የፖለቲካ አመክንዮም ባዶ መሆኑን ያሳያል። የዚህ ስብስብ ታሪካዊ ወላዋይነት አገልጋይነትና የክህደት ረጅም ታሪክ ስር ያለው ነው። ፕሮፌሰር አስራት ወልደየስ ማዕድን መስርተው ለማደራጀት ህዝብን ለማንቃት ደብረ ታቦር ሄደው ሸዋን ለማንገስ አንታገልም የሚል ምላሽ የተሰጣቸው ከዚሁ ቡድን እንደነበረ ታሪክ ያስታውሳል። በ1983 ህወሓት በትረ መንግስቱን ሲቆጣጠር የዚህ ቡድን አባላት
የህወሓት ስንቅ ተሸካሚና ታማኝ አገልጋዮች ነበሩ። በተለይም በሸዋና በጎጃም በልዩ ልዩ ወረዳዎች በህወሓት ኢህአዴግ ተሹመው ህዝብን ሲያሰቃዩ የነበሩት እነዚህ አካላት ከማን በፊት የህወሓት የመጀመሪያ ወዳጆችና የስልጣን መደገፊያዎች ነበሩ። በሌላ በኩል ደራሲና ጋዜጠኛ ተስፋዬ ገብረአብ በመጽሐፎቹ እንዳሰፈረው ህወሓት ወልቃይትን ወደ ትግራይ ክልል ሲከልል የጎጃምና የሸዋ ተወካዮች ድርጊቱን ሲቃወሙ እናንተ ምን አገባችሁ በሚል አሳፋሪ ምላሽ ሰጥተው የነበሩ እነዚህ ወንበር ፈላጊ ልሂቃን ነበሩ። የገዛ መሬታቸውንና ወገናቸውን አሳልፈው ለህወሓት የሰጡት እነዚህ አካላት ዛሬ የህወሓት ጥላቻ እንደ አዲስ በመስበክ ሊያጠምቁን ይሞክራሉ። ትናንት የህወሓት አገልጋይ የድንበር መካለል ደጋፊ የነበረ፣ ትናንት የኤርትራን ባንዲራ ሲያውለበልብ የነበረ፣ ወልቃይት ላይ ከፈጸመው ዘረፋና ወንጀል የተነሳ ፍርሃት ያደረበት ይህ ቡድን ዛሬ ደግሞ ኦህዴድ ብልጽግና ታዛዥ ሆኖ የራሱን ወገን የጠላት ወኪል እያለ ሲወነጅልና ጥላቻውን ሲተፋ መዋሉ የልሂቁ የሞራል ውድቀትና የፖለቲካ መካንነት ከማሳየት ውጪ ሌላ ትርጉም ሊኖረው አይችልም። ሆኖም የህዝብ እውነተኛ ጥያቄ ለስልጣን ንግድና ለግል ዘረፋ መሸፈኛ የሚውል ልሂቃን በስተመጨረሻ የቆመበት ማህበራዊ መሰረት እንደሚሸረሸርና በታሪክ ተጠያቂነት በአደባባይ ባዷቸውን እንደሚቀሩ የዓለም ታሪክ ሁልጊዜ ሲያስተምረን የማይታበል እውነት ነው። የአማራ ትውልድ ስትራቴጂካዊ መታወር ከፋኖ መኳንንት ከቢዛሞ ወለጋ። የአንድ ታሪካዊ ህዝብ ብሔራዊ ህልውናና ቀጣይነት የሚወሰነው በመሬቱ ላይ ባለው የማይናወጥ የባለቤትነትና የጋራ የርስት ንቃተ ህሊና ነው። ርስት ለአማራ ህዝብ ተራ የካርታ ድንበር፣ የግብርና ማምረቻ ቀጣና ወይም በፖለቲካ ድርድር የሚቀየር የንብረት ይዞታ አይደለም። ርስት የብዙ ሺህ ዓመታት ታሪክ የተጻፈበት፣ አጥንቱ የተቀበረበት፣ ባህሉና ሃይማኖቱ የለመለመበት የህልውና ዋና ምሰሶ ነው። ያለ ርስት የሚታሰብ የአማራ ህልውና ፍጹም ሊኖር አይችልም። መሬቱን ያጣ ህዝብ በታሪክ ሂደት ውስጥ ማንነቱ እየደበዘዘ መጥፋቱ የማይቀር የታሪክ ህግ ነው። በአሁኑ ወቅት በአማራው ማህበረሰብና በአዲሱ ትውልድ ልሂቃን ውስጥ የሚስተዋሉ አንዳንድ ስሜታዊ እልህኝነትና ውስን የድንበርተኝነትን የሚያንጸባርቁ አስተሳሰቦች የህዝቡን ታሪካዊ የጋራ ትግል ትልቅ አደጋ ላይ ጥለውታል። ለአንድ ህዝብ ህልውና ትግል ትልቁና አደገኛው ጥላት ከውጪ የሚመጣው ግልጽ ወረራ ኃይል ብቻ አይደለም። ይልቁንም ከውስጥ የሚበቅል ስልታዊ እይታ የሌለው በጊዜያዊ ብስጭትና እልህ የሚመራ እና እኔ ከሞትኩ ፈርዶ አይውቀር የሚል ውስጣዊ ታክቲካዊ ጠላት ነው። ርስት የቡድን ወይም የግለሰብ ውሳኔ ሳይሆን የጠቅላላው ትውልድ የጋራ ቅርስ በመሆኑ ምንም አይነት መስፈርት ንዑስ ጥያቄ ተብሎ ሊገለጽ ወይም ለፖለቲካዊ ቁማር ሊቀርብ አይችልም። በአማራ ብሔረተኝነት ንቅናቄ ውስጥ በቅርብ የሚስተዋሉ አንዳንድ መርዛማ የደፋር ምላሶች እጅግ አሳሳቢና መሰረታዊ የህልውና አደጋን የሚጋብዙ ናቸው። እከሌ የተባለው አመራር ወይም ቡድን ስለመተከልና ስለደራ አያገባንም ስላለ እኛም ስለ ወልቃይት አያገባንም የሚለው እልህኛ ምላሽ የዚህን ትውልዳዊ መታወር ማሳያ ናቸው። በነገራችን ላይ ወልቃይት በእጃችን ስለገባች ይዘን እናለቅሳለን የሚል እምነት እንጂ ወልቃይትን ብቻ አጀንዳችን ሆና አይደለም። ሌሎችም አጀንዳዎች ናቸው። ይህ አይነቱ አመለካከት በአንድ ብሔር ውስጥ በሚኖሩ ህዝቦችን
በቀጣና በመከፋፈል የጋራ ጥላትን የማሸነፍ አቅም ሙሉ በሙሉ ያዳክማል። የቀድሞው ብአዴን ያሁኑ ብልጽግና ስልጣን ላይ በነበረበት እጅግ ረጅም ዓመታት ውስጥ ወልቃይት ጠገዴን፣ ጠለምት፣ ራያንና ሌሎችንም በርካታ የአማራ ርስቶችን ለሌላ ኃይል አሳልፎ ሲሰጥ ህዝቡን አላማከረም። የህዝቡንም ፍላጎት አልወከለም። ብአዴን መሬቱን በፖለቲካ ቁማር የሽያጭ ሸቀጥ አድርጎ ባቀረበበት ማግስት ግን የአማራ ህዝብ ብአዴን ከሸጠው ምን አገባን ብሎ እጁን አጣጥፎ አልተቀመጠም። ይልቁንም ጽኑ የአማራ ልጆች ነፍጥ አንግተው ዱርቤቴ ብለው መስዋዕትነት ከፍለው ርስታቸውን አስከብረዋል። አዲሱ የአማራ ትውልድ ከተሸናፊነትና ከስሜታዊነት እና ከውስጥ ከፋፋይነት አማራነትን ገዳይ ሐሳቦችን በአስቸኳይ ማላቀቅ ይኖርበታል። ርስት ንዑስ ጥያቄ ተብሎ የሚገለጽ ጉዳይ አይደለም። መተከል የአማራ ህልውና ነው። ደራ የአማራ ህልውና፣ ወልቃይትና ራያም የአማራ ህልውና ናቸው። የአንዱ አካባቢ መጎዳት ወይም መያዝ የሌላውም አካባቢ መውደቅ በሂደት እንደሚያፋጥነው መረዳት ተገቢ ነው። የአማራ ህዝብ የህልውና ትግል አሸናፊ ሊሆን የሚችለው ትውልዱ ከአደገኛ ውስጣዊ ታክቲኮችና ስህተቶች እና ከቀጣናዊ ስሜቶች ሙሉ በሙሉ መላቀቅ ሲችል ብቻ ነው። ርስት የህዝብ ህይወት በመሆኑ በአመራሮች ወይም በግለሰቦች ንግግር ምክንያት የሚተው ወይም የሚረሳ ጉዳይ አይደለም። የወልቃይት፣ የመተከል፣ የደራና የራያ ጉዳይ የማይነጣጠሉ የአንድ ታሪክና የአንድ ህልውና ሰንሰለቶች ናቸው። አማራነት መገለጫ ቀዳሚው ይኸው ነው። የደም ዋጋ የተከፈለበት የአማራ ህዝብ የህልውና ትግልና የጽንዶ ወጥመድ ወይስ ስትራቴጂያዊ አጋርነት? ከፋኖ መኳንንት ከቢዛሞ ወለጋ ክፍል 3። የማዕከላዊ እስር ቤት ዘግናኝ ወንጀሎች ህወሓት በ27 ዓመት የግፍ አገዛዙ በሀገሪቱ በጥቁር ሽብርና በሰቆቃ ምድርነት ቀይሯት ነበር። በስሙ ማዕከላዊ ተብሎ በሚጠራውና በሌሎች ምስጢራዊ እስር ቤቶች ውስጥ የፖለቲካ ተቃዋሚዎችን፣ የሰብአዊ መብት ተቆርቋሪና ሞጋች ጋዜጠኞችን፣ የአማራና የኦርቶዶክስ ተዋህዶ ምሁራንና አባቶችን በማሰር ወንድና ሴት ሳይመርጥ የእጅና የእግር ጥፍር በመንቀል በጨለማ ውስጥ ለዓመታት ዘግቶ ማስቀመጥና ሰብአዊ ክብርን የሚያዋርዱ ማሰቃያ መተግበር የህወሓት መለያዎች ነበሩ። ህገ መንግስታዊ ስርዓቱ አማራን ሀገር አልባ የማድረግ የጥፋት መረብ ህወሓት በ1987 ዓመተ ምህረት የዘረጋው ህገ መንግስት ኢትዮጵያን በማፍረስና በዘርና በብሔር ላይ የተመሰረተ የታሪክ ጥፋት ነው። ከሁሉ በላይ ይህ ህገ መንግስት በአማራው በገዛ ሀገሩ መጤ ነፍጠኛና ጨቋኝ አድርጎ በመፈረጅ በተለያዩ የሀገሪቱ ክፍሎች ለተፈጸሙትና ዛሬም ለሚፈጸሙት የጅምላ ጭፍጨፋዎችና መፈናቀሎች ህጋዊና ፖለቲካዊ ሽፋን የሰጠ ሰነድ ነው። ዛሬ የአማራ ህዝብ ህልውናው እንዳይጠፋ ማንነቱን አስከብሮ የሀገር ባለቤትነቱን ለማስመለስ በመታገል ላይ ያለው በህወሓት ተተክሎ በሆዲድ የጥፋት እድገቱን የጨመረውን ጸረ አማራ መርዛማ ስርዓቱን ስሬ ለማምከል ነው። ሞጋቹ እውነታ የአብይ አህመድ አገዛዝ የህወሓት ስብሐት ነጋ የዘር ውላጅ ነው። አሁን ላይ ያለው የሆዲድ ብልጽግና የአብይ አህመድ አገዛዝ በባዶ አየር የመጣ ወይም አዲስ አገዛዝ አይደለም። ይልቁንም ህወሓት ያረገዘው ያሳደገውና ያወለደው ቀጥተኛ የዘር ውላጁ ነው። አብይ አህመድና የሆዲድ ብልጽግና አመራሮች ሙሉ በሙሉ በህወሓት የደህንነት የጦርና የፖለቲካ ትምህርት ቤት ኢህአዴግ ውስጥ ሰልጥነው ያደጉ ናቸው። ህወሓት በህገ መንግስት ያስቀመጠውን የአማራ ኦርቶዶክስ አክራሪ
መስበር አጀንዳ የአብይ አህመድ የድሮን ጥቃት የታጠቁ ኃይሎች የጅምላ ጭፍጨፋና ስልታዊ ጥቃቱን ከገዳማት እስከ ሲኖዶሱ ድረስ አርድና በመጠቀም በፍጥነት እየፈጸመው ይገኛል። የጽንዶ ወጥመድና ስትራቴጂ መውጫ መንገድ በማንኛውም ሀገርና ማህበረሰብ በቡድን ውስጥ በሚካሄዱ የህልውና የፖለቲካ ትግሎች የጋራ ጥላትን ለመመከት በሚል ስም የሚደረጉ ጥምረቶች የሚመሩት በጋራ መከባበር በግልጽና በስትራቴጂያዊ ጥቅም እና በኩልነት ላይ ተመስርቶ ነው። ነገር ግን በአሁኑ ወቅት በህዋትና በአፋብን ጥቂት አመራሮች መካከል እየተራገበ ያለው ጽንዶ በአማራ ህዝብ ላይ የተቃጣ ስውር ሴራና ለቀጣው የአማራ ፋኖ ሰራዊት የተዘጋጀ የባርነት ካምፕ ነው። ህዋት ለ27 ዓመታት አምባገነን አገዛዝ በኋላ እንኳን ለራሱ ለትግራይ ህዝብ ያልተረፈለት ስደት ያልተቋረጠ ጦርነትና ሌሎችም ወንድም ህዝቦች ዘንድ መጠላትን ብቻ ነው። ታዲያ የህዝባዊ ኢኮኖሚ የዲፕሎማሲና የፖለቲካ መሰረቱን ሙሉ በሙሉ ካጣ የረከሰ መርዛማ ብራንድ ቡድን ጋር እንዴት ጥምረት ይታሰባል? ሞጋጭ ጥያቄ የተነሳው ምርጫና የባርነት ካምፕ የህዋት ወጥመድ ከተቃወማችሁ የአብይ ደጋፊዎች ናችሁ የሚለውን የከሰረ ትረካችሁን የሚያሳየው የፖለቲካ ድርቀታችሁን ነው። ለመሆኑ የአማራ ህዝብ ህልውና ትግል በራሱ እግርና መርህ ቆሞ ሁለት መርዛማ ጥፋት አበጋዞችን ህዋትና ብልጽግና እኩል መታገል አይችልም ብላችሁ ታምናላችሁን? ወይስ የአማራ ህዝብ ነጻነት የሚረጋገጠው ሁሉ ጊዜ አንዱ በዳይ ጫማ ስር ወድቆ ዳግማዊ ኢህዲን በመሆን ብቻ ነው ብላችሁ የምታስቡት? የህዋት ያልተለወጠው የበላይነት አቋምና የአመራሮቹ የትርክቱ ድቀት ህዋት በየመድረኩ የአማራን ህልውና ጥያቄ እያጣጣለ ነው። ዛሬም ለአማራ ህዝብ ትግል ወሳኝ የሆኑት የወሰንና የማንነት ጉዳዮችን በሚጨፈልቅ ፍላጎት ላይ ተቸክሏል። የህዋት ቃል አቀባይ የሆኑት አቶ ሚካኤል ይፋዊ ንግግር በአደባባይ ወጥቶ እኛ እንደ ብልጽግና በሌላ ኃይል አንተማመንም፣ በዚህ ግባ በዚህ ውጣ ብለን የምንጋብዘውና የምንጠራው ኃይል የለም፣ በራሳቸው ፍላጎት ከመጡ የራሳቸው ጉዳይ ነው በማለት ፋኖን እንደ አንንትን አጋልጧል። አቻ ኃይል ሳይሆን ተገዢ ተላላኪ አድርጎ እንደሚመለከተው የፈትለወርቅ ሞንጆሪኖ የጦርነት መፈክር የህዋት ከፍተኛ አመራር ፈትለወርቅ ሞንጆሪኖ በመድረክ ላይ ወጣ ህልውናችን በጥላቶቻችን መቃብር ላይ ይረጋገጣል እና የሰማዕታት አደራ የሆነው መሬት ወልቃይትና ራያ አንዲት ስንዝር እንኳን አትቆረስም እያለች በየመድረኩ መፈክር ስታሰማ ታይቷል። ሞጋጭ ጥያቄ 3 የተንበርካችነትና የክህደት ፍተሻ የህዋት ቃል አቀባይ አቶ ሚካኤል ማንንም አልጠራንም፣ በራሳቸው ፍላጎት ከመጡ የራሳቸው ጉዳይ ነው ብሎ አናንቋችሁ እያለ የህዋት አመራርና እነ ሞንጆሪኖ ደግሞ የወልቃይትና የራያ አትቆረስም ህልውናችን በጥላቶቻችን መቃብር ይረጋገጣል እያለች በየመድረኩ እየፎከረች ጥቂት የአፋብን አመራሮች የህዋት ጥገኞችና ተንበርካኪዎች ከመሆናቸው ውጪ ይህንን ያፈጠጠ ውርደት ለህዝቡ ስትራቴጂያዊ አጋርነት ነው ብላችሁ ለማስረዳት የምትጠቀሙበት የሞራልና ከየት ልታመጡ ነው? ፋኖ የህዝብ ልጅ እንጂ የጥቂቶች የግል ንብረት አይደለም። በፋኖ ውስጥ ባሉ ሰብሳቢውን ጨምሮ እጅግ ጥቂት ግለሰቦች የሚመራው የጽንዶ ቅዠት መዝገብ ያቃተው ዋናው እውነታ ፋኖ የጥቂት አመራሮች የግል ንብረት ሳይሆን ህዝባዊ መሰረት ያለው የአማራ ህዝብ ልጅና የነጻነት ታጋይ መሆኑን መጫወቻ እንዳይሆን ወይም ዳግማዊ ኢህድን ተፈጥሮ ወደ ህዋት የባርነት ካምፕ
እንዲነዳ አይደለም። ጥቂት የፋኖ አመራሮች የወጡለትን ህዝባዊ አደራ ረስተው ለመንበርከክ ቢጣደፉም መሬት ያለው እውነተኛው ፋኖና መላው ህዝብ ይህንን የቅዠት ጥምረት ውድቅ ማድረጋቸው የትግሉን ህዝባዊነት ያረጋግጣል። ምክንያቱም የአማራ ፋኖ ትግል የጀመረው በህዝባዊ ንቅናቄ መሰረት እንጂ በጥቂት የጥቅም ቡድኖች ፍላጎት አይደለም። የአማራ ፋኖ የጥቂት አመራሮች የግል ንብረት አይደለም። ምክንያቱም ምክንያታዊና ህዝባዊ መሰረት ያለው የአማራ የህዝብ ልጅ የነጻነት ታጋይ ነው። ወጋይ ጥያቄ መሬት ላይ እውነታ እና የሚስጥር ኪስ ቁማር መሬት ላይ ያለው እውነተኛ መዋቅሮች የጽንዶ ሴራ በጽናት ውድቅ አድርገውት እያለ የህዝቡን የደም ዋጋ የሆነውን የወልቃይትና የራያ የርስት ጉዳይ፣ የደብረ ብርሃን ተፈናቃዮች፣ የወለጋ አማራዎች ጭፍጨፋ፣ የፍትህ ጥያቄ በሚስጥር ኪስ የሚያዝ ሸቀጥ ሊሆን አይችልም እያሉ ባለበት ሁኔታ ጥቂት የጽንዶ የደም ነጋዴዎች የህዝብን አደራ ሽጣችሁ ህዋት መጠቀሚያ ከመሆን ውጪ መሬት ላይ ያለው ፋኖና ህዝቡ ከጎናችሁ አለ ለማለት የምትቃረቡበት አንድም መሬት ጠብ የሚል እውነት የላችሁ። ካላችሁ እስቲ ያሳዩ። የትግሉ ስትራቴጂያዊ መውጫ መንገድ የአማራ ህዝብና የህልውና ትግል ከነባሩና ከአሁኑ ስርዓት የጥፋት አዙሪት ወጥቶ አሸናፊ ይሆን ዘንድ የሚከተሉትን መሰረታዊ ስትራቴጂዎች እርምጃ መውሰድ ይኖርበታል።